አሸነፈች። ሀና ጎበዝ ጀግና ሴት ነች። ሀና እንግዲህ በእውነት ስለምትጓዝ ውጤቱ ለሀና ነው እየተመሰከረለት። እርግብ ተዋረደች። እንግዲህ በውሸት ገብታ ተዋርዳለች። በአሁኑ ሰዓት አቶ መስፍን ተደስቷል። ሙሉ ቤተሰብ ተደስቷል። ምኞታቸው ሀና የኛ ልጅ ብትሆን ደስ ይለናል ብሎ ስላሰቡ ሁሉም ቤተሰብ ተደስቷል። በአሁኑ ሰዓት ወይዘሪት ሜላት ብቻ ነበረ በተቃራኒ ያወራችው። በአሁኑ ሰዓት ወይዘሪት ሜላት ሀናን ይቅርታ ጠይቃለች። ሀናን ብዙ ነገሮችን ኩርቶታለች። ቤተሰቦቼ ሰላማችሁ ይብዛ፣ እንዴት ናችሁ? ኖላዊ ድራማ ተለቋል፣ ገብታችሁ እዩት እና በዛሬ ቀን እንግዲህ ሀና አሸንፋለች። ውጤቱ መጥቷል። ተመርምሮ ነበረ። የዲኤን ምርመራ ውጤት የሚያሳየው ሀና የወይዘሪት ሜላትና የአቶ መስፍን ልጅ እንደሆነች ተናግሯል ማለት ነው ዶክተሩ። እንደዛ ነው። ባዩሽም ተዋረደች። ባዩሽ እንግዲህ ብር በላለው ብላ በቅናት ተነስታ መጨረሻዋ አላማረምና እንደዚህ ሆና ቀረች እና እርግብ እንግዲህ በአሁኑ ሰዓት ተዋረዳለች፣ ደነገጠች። እንደዛ ነው። ዶክተሩም ደንግጦ ነበረ ስለ ሀና ሂስትሪ ሲጠይቃት እንዴት ወደዚህ ምርመራ መጣሽ፣ እንዴትም ደግሞ ወደ ወይዘሪት ሜላት ገባሽ ብሎ ሲጠይቃት ሀና እንግዲህ ስለ ምርመራውንም አስቀድማ ታቅ ነበረ። የዘር ምርመራ እንዴት እንደመመረመሩት ታቅ ነበረ። በጸጉር እንደሆነ ታቅ ነበረ። ይሄን እንዴት አወቅሽ ብሎ ዶክተሩ ስለ ሀና ሲጠይቃት ሀናም ደግሞ እኔ የጤና ባለሙያ ነበርኩኝ፣ ግን ደግሞ አባቴን ለማሳካም ብዬ ሰራተኛ ወደ ወይዘሪት ሜላት ቤት ገባው እንጂ እኔ የጤና ባለሙያ ነበርኩ ብላ በራስ መተማመን መለሰችለት። ዶክተሩም ደነገጠ። ስለ ሀና ብዙ ጥያቄዎች ቢጠይቅም ግን በጣም ደንግጧል። ሀና እንዴት እንደዚህ ሆነች? እንዴትም ደግሞ ተመልሳ ዝቅ ብላ ሰው ቤት ትሰራለች? አሁን ደግሞ እንዴት ልጃቸው ነኝ ብለሽ ታወሪያለሽ ብሎ ስጠይቃት እንግዲህ እርግብ ናት ማንነትን የሰረቀችው። እንዴት እንደሆነ ባላቅም የኔ ፎቶና የኔ መስቀል ሰርቃ አደባባይ ላይ ወጥታ እኔ ልጃቸው ነኝ እናቴና አባቴን በልጅነት ከወላጆቼ ከተለየው በኋላ 16 አመት ሆኖኛል ብላ የኔ ማንነት ሁሉንም ሰርቃኝ አደባባይ ላይ ወጥታ የተናገረችው እርግብ ናት። እኔ ግን የጠፋውባቸው እኔ እርግብ ነኝ፣ እኔ ሀሴት ነኝ ብላ መለሰችለት ማለት ነው ሀና። ዶክተርም ደንግጦ በቃ ውጭልኝ፣ ክፍል ለቀሽ ውጭልኝ ብሎ መለሰለት። ሀናም ደነገጠች። ለምንድን ነው ዶክተሩ ለምንድን ነው እንደዚህ ያለኝ? ከመሬት ተነስቶ ጥያቄ ጠየቀኝ፣ እኔ ስመልስለት ደግሞ ውጭልኝ አለኝ። ምን አስቦ ይሁን ምን ተፈጥሮ ይሁን ምን አሳዝኝ ይሁን ብላ ሀና ብዙ ነገር ራሷን ጠየቀች። ግን ደግሞ ወይዘሪት ማን ነው ባዩሽና ዶክተሩ አንድ ነገር ያደረጉ መስሎኝ ነበረ። ያው ባዩሽ በራስ መተማመን ለእርግብ ችግር የለም ዝም ብለሽ ስራሽን ስሪ፣ ከሰዎቹ ጋራ ጥሩ ጸባይሽን እዝሽ ጥሩ ሁኚ፣ በተለይ ለሀና ጥሩ ሰው ሁኚለት ብላ ትመክሯለች። ግን ደግሞ እርግብ ለሀና መቼም ቢሆን ጥሩ አስተሳሰብ ወይንም ጥሩ ድርጊት እያደረገችለት አይደለምና ለዛ ነው እና ከዶክተር ጋር ተመካክራ ይሄ ውጤት ታስቀራለች ብዬ ፈርቼ ነበረ። ግን ደግሞ ሀና ምርመራ የሀናን ያሳያል። ሀና እንግዲህ የወይዘሪት ሜላት ልጅ ሆና ተገኝታለች። ወይዘሪት ሜላት እንግዲህ አሁን ሀናን ይቅርታ ጠይቃለች። ሀናን ብዙ ነገርን አድርጋለች፣ አሳዝናታለች። ግን ደግሞ ሀና ለአቶ መስፍን እኔ ይሄ ምርመራ ቅር ካላችሁ ይቅር ለወይዘሪት ሜላትም ብላለች። ይሄ ምርመራ የምር የሚያስከፋችሁ ከሆነ ይቅር፣ እኔ የእውነቱን ለማወቅ ብዬ ነው እንጂ ወላጅ ለማግኘት ብዬ አይደለም። እኔ ወላጆቼ ትክክለኛ ወላጆቼ መጡም አልመጡም ለኔ እኔ ህይወት ውስጥ የሚቀየር ነገር የለም። እኔ አባቴን አጥቼ መኖር አልችልም። እኔ በጣም ያሳደገኝ አባት መቼም ቢሆን ከሱ መለየት አልችልም ብላለች። ያው ሀናም እውነቱ ማጋ ነው ያለ ብላ ነው ይሄ እውነቱ መውጣት አለባት። የኔ ስትሪ ተሰርቆ እንዴትስ በእኔ እድል እንደዚህ ትጠቀማለች እርግብ ብላ ይሄ ነው ያስፈራት እንጂ
ገና ለጥቅም ብላ ወይዘሪት ሜላት ያሰበችው ግን ሀና ለጥቅም ብላ ነው፣ አባቷን ለማሳከም ብላ ነው ይሄን ነገር ያደረገችው። ሆን ብላ ቤተሰቦችን የበጠበጠችው እሷ ናት ብላ ነው የፈረደችው። ግን ደግሞ እርግብ በአፈቅቤ ብልጣ ብልጥ በመሆን ወይዘሪት ሜላትን እያታለለቻት ነው። ብሯን በልታለች። ከዚህ በፊትም 70 ሺህ ከወይዘሪት ሜላት ወስዳለች። አሁንም ደግሞ ድጋሜ ትቀጥላለች ማለት ነው። ልጃችሁ ነኝ ብላ እንትን ካለች እና ይሄ ምርመራ ማምጣቱ በጣም ጥሩ ነውና መጨረሻቸው ግን አላማረም። ባዩሽና እርግብ ተዋረዱ። አቶ መስፍን ማምጣቱም ደግሞ በጣም ጥሩ ነው። ሀናን በጣም ነው የወደዳት። እንዳያት ልጄ እቺ ናት ውስጥ የነገረኝ ሀና ናት እንጂ እርግብ አይደለችም። እርግብ ምኗንም አይመችም። በቃ ያስታውቃሉ እኮ እንደውም እርግብ በቃ ሰራተኛ ናት ብሎ ነበር ያሰበው። መጀመሪያ ጊዜ ስተዋወቁ በቃ አንቺ ለቤተሰቦቻችን ያደረግሽው ብዙ ነገሮች አሉ፣ ቢሆንም ግን እንደዚህ ማድረግ አልነበረብሽም ብሎ ነው ለእርግብ የተናገረው። ትክክለኛ ማንነት ነው ለእርግብ የተናገረው እና እርግብም ደነገጠች። ግን ደግሞ ለሀና ነበረ። ሀና ያው ሰራተኛ እንደሆነች አያውቅም ነበር እና እንደዛ ነው እንደ አፉ ነው የሆነለት አቶ መስፍን። ሀና የኔ ልጅ ብትሆን ብሎ ምኞቱ ነበረ። ሀና እንግዲህ ልጃቸው ሆና ቀርታለች። ወይዘሪ ሜላትም አዝናለች እና ጸጽታለች። ያደረገችው ሀና ላይ ብዙ ነገሮች ናቸው። ሀና ብዙ ነገርን ለዛ ቤተሰብ ብዙ ነገሮችን አድርጋለች። ግን ያ ሁሉ ረስታ ለትንሽም ለትልቅም እያበሳጨችው ነበር እና ሀና ደግሞ ምንም መጥፎ መልስ እንኳን ሳትመልስለት በይቅርታ ነው በቃ የሆነ ነገር ለመጠየቅ በይቅርታ ትንሽ ነገር የሆነ ነገር እንትስል በይቅርታ ነው ሁሉም ነገሯ በይቅርታ ነው እና የሀና ልብ ማንም ሰው ሊያገኝ አይችልም። በጣም ጥሩና ለሁሉም ሰው ምሳሌ የምትሆን ልጅ ናት እና እንደዛ ነው። አሴርም እርግብን አልወደዳትም። እርግብ እንደውም ይመታታለው እያላት ነበረ። ግን ደግሞ ሀና አልፈቀደችለትም። ያው እርግብ መቼም ቢሆን የወይዘሪት ሜላት ልትሆን አትችልም ማለት ነው። ሰላም እርግብን በጣም ነው የጠላቻት። እርግብ በነገር ብዙ ነገሮችን ሰላም ብትጠይቅም ስለ ሀና ሁሌ ሰላም ደግሞ ስለ ሀና ስታወራ እርግብ ደግሞ በጣም ነው የምትናደደው። ምክንያቱም ሰላም ሀናን በጣም ነው የምትወዳት በጣም እና እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ።